ቴንክ ዩ እኮ እሱን አሁን የቱ ጋር እናንተማ እኔ ለአንተ እንመላለዳለን አባ ኖ ያ በቃ ያው ቀጥል። አሁን አምጥቼልሃለሁ፣ አመጣሁልህ። ቀጥል። እዚህ ጋርማ ተግባባን እኮ ደግሜ አሁን አንተ ራሱ ዮኒ ማለት ነው። አሁን ያመጣኸው ራሱ ዕብራውያን 7 ነው ያመጣኸው። ዕብራውያን 7 9 የጠቀስ ሰባት እሱ እንኳን ያመጣኸውን ስለ መላእክት ነው እያወራን ያለ ነው። የጠየኩት መላእክት ምልጃውን እንደማያገለግሉ ነው የሚል ሀሳብ አመጣ። ግን እሱ እኮ ስለ መላእክት አይደለም ስለ ሰው ምልጃ እኮ ነው። ተውት፣ ችግር የለውም። አሁን ስለምን አልሰማኋትም እናቱ። ተውት፣ ችግር የለውም። እሱም አሁን እያወራሁ ያለሁት ምንድን ነው፣ አንድ ክሌም አድርገሃል ዮኒ። አሁን የሆነን አስተምሮ ትገነባላችሁ ዘንድ አስተምሯችሁ መጽሐፍ ቅዱስ ላይ እስቲ ያሳዩን ሲባል ነው ችግር የሚሆነው። ምን አይነት አስተምሮ ወይም ምን አይነት ክሌም አድርገሃል? በአዲስ ኪዳን የለም፣ በአዲስ ኪዳን ቆሟል ብለሃል። ዘንድ እንደዛ የሚል ኤቪደንስ ብቻ በአዲስ ኪዳን ቆሟል ወይም የለም የሚል ኤቪደንስ ብቻ ነው የምፈልገው። ጥቀስልኝና ከፍተና አንብበው አልኩ እኮ። የለም አንድም ቦታ ላይ መላእክቱ ሲያደርግ አላየሁም። ምልጃው የክርስቶስ እንደሆነ መጽሐፍ ቅዱስ ተናገረ። ምልጃው ክርስቶስ ብቻ እንደሆነ፣ አማላጁ የህይወት ምልጃ ክርስቶስ እንደሆነ ተናገረ። ማንም መዳን ማንም የለም ማለት። አይ ቆይ፣ ስለ ድነትም አይደለም ስለ ጌታም አይደለም እያወራን ያለ ነው፣ መላእክት ጋር ነው እያወራን ያለ ነው። እሺ መላእክቱን አንተ እሺ አልኩ እኮ እኔ አሁን አዲስ ኪዳን ላይ አንድም መላእክት ልክ ብሉይ ኪዳን ላይ እንዳማለደው ምልጃ አላነበብኩም፣ የለም አልኩ። አለ የምትለኝ ከሆነ አሳየኝና ልመን አልኩ። ጥሩሽ፣ መልካም። እሺ ስለዚህ ምንድነው እየሆነ ያለው? ሰሞን መላእክት ሲያማልዱ ስላላየሁ ወይ ደግሞ እንደዛ ሲያደርጉ ስላላየሁኝ የለም የሚል አይነት ነገር ነው እየተናገረ ያለው። ምንድነው ያለን ያለው ዮኒ? እሺ አንዴ ስምን። እኔ ለምሳሌ አብረን ቁጭ ብለን ዮኒ ሱቅ ላይ የሆነ ነገር ገዛ ምናምን ብለን የያዘው ሱቅ ላይ የሆነ ነገር ገዛና እኔ ግን ሳልገዛ ቀረው። ንፍታሌም ሱቅ ላይ አልገዛምና ብር የለውም አይነት ትምህርት ነው። ይህ በጣም አደገኛ ትምህርት ነው። የሆነ ነገር ስላልተጻፈ የለም የሚል ትምህርት በጣም አደገኛ ነው። እንደዚህ ያለ ነገር የለም። ለማንኛውም አንድ ክፍል ሜቢ አውጥተን እናንብብ እስቲ። እነሱ የለም የሚል ትምህርት ይዛሉ። የለም የሚል አምጡ። የለም ራሱ መልስ ነው ማለት ነው። እንቀጥልና አንድ የመጽሐፍ ክፍል እናንብብ እኛ መጽሐፍ ቅዱስ ላይ ሐዲስ ኪዳን ላይ የማቴዎስ ወንጌል ማለት ነው ምዕራፍ 18 ቁጥር 19 ላይ እንዲህ ይላል፣ ከነዚህ ከታናናሾች አንዱ እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና ይላል። አሁን ጌታችን ኢየሱስ ክርስቶስ ሲናገር ታናናሾችን እንዳትንቁ ተጠንቀቁ፣ ምክንያቱም በሰማይ ያለውን አባቴን ያያሉና ብሎ ተናገረ። ምን ማለት ይመስልሃል? ያያሉ ለምንድን ነው የሚያዩት? ለምን ይመስልሃል ዮኒ? በጣም ጥሩ። የቱ ጋ ነው? ዕብራውያን ላይ ነው ያልከኝ? ይቅርታ ማቴዎስ ስንት ላይ? ምዕራፍ 18 ቁጥር 10። ተባረክልኝ። ምዕራፍ 18 ቁጥር 10 ከ9 ጀምሮ ላነበው። እሺ ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ። እስር ካሉት ነው እንጂ ሰማይ ቤት ላሉት አይልም። ከታናናሾች መላእክቶች በሰማያት ይላል። መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና ይላል። ታዲያ ይሄ ማለት ምን ማለት ነው? በአንተ በእኔ ምድር ላይ ነው እነዚህ ያሉት፣ የትም አልሄዱም። ምድር ላይ አይደሉም አላልኩም። ምድር ላይ ነው ያሉት። ወደ እግዚአብሔር ቢጸልዩ መላእክቶች አሉ የሚጠብቋቸው። ወደ እግዚአብሔር ሲጸልዩ እንጂ ወደ መላእክት ሲጸልዩ አይደለም የሚያገኟቸው። መቼ ወደ እግዚአብሔር ይጸልዩ መላእክት አሉ። አሁን ይኸውልህ ኢንቮኬሽን ኦፍ ሴንት እና ኢንተርሴሽን ሁለቱ ይለያያሉ። ሁለቱን አደባልቃቸውና ያያሉ በሰማይ ያለውን የአባቴን ያያሉ መላእክቶቻቸው ያያሉ ተብሎ ተነገረ። ምን ማለት ነው ነው ጥያቄ። ከእነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁ። የሰው ልጅ የጠፋውን ለማዳን መጥቷልና ይላል። እሺ ያያሉ ማለት ምን ማለት ነው? ያያሉ ማለት
የሚደረገውን ነገር በሙሉ ይገነዘባሉ ነው። እነሱን እንዳትናገሩ፣ እነሱን በክፉ እንዳታነሱ፣ እነሱን የሆነ ነገር እንዳትሉ ነው። አንድንም ነገር እንዳታደርጉ ያህል የሚጠብቋቸው መላእክቶች አሉ ነው የሚለው። ከነዚህ ከታናናሾች እንዳትንቁ ተጠንቀቁ። ለምን? ስለዚህ ያሉ ማለት ስለዚህ ይሄኛው ምንድን ነው አንተ የተረዳህበት? ከምልጃ ጋር ምን አገናኘው እዚህ ማብራት? ምልጃን አይመለከትም። እሺ ለማንኛውም ሐሳቡ ይመለከታል። አይ ከተመለከተ አስረዳኝ አንተ። ኦብቪስሊ አዎ፣ ምልጃ ነው ይሄ። አዎ ምድር ላይ እኮ ነው ያለው ሰውየው። ኧረ ቆይ አንዴ፣ ስለ መላእክት ነው። መላእክት ምን ያደርጋሉ? በሰማይ ያለውን የአባቴን ፊት ያያሉ እያለ ነው። ይለምናሉ ማለት ነው። የአባቴን ፊት ያያሉ ማለት ይለምናሉ ማለት ነው። አዎ ታዲያ ምንድን ነው ታዲያ? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ማለት ምን ማለት ነው? ምን ሊያደርግ ነው የሚቆመው? ሁሉ ነገር እግዚአብሔር የሚለውን በሙሉ ሊያደርግ። ለምሳሌ አሁን የሞቱ የሚል አይነት ነገርም እየተናገርክ ስለሆነ እሺ፣ ወደዚህኛዋ ሌላ ርዕስ እንዳንሄድ ወይም ሌላ ጥቅስ ላይ እንዳንሄድ ልቆይና እቺ በኋላ አነሳልሃለሁኝ። አንድ ሰው ለምሳሌ ሽምግልና ሜይ ቢ ምናምን ሲላክ አይተህ ከሆነ ይቆማሉ። በእናት አባት በሽምግልና በሚላክበት በእናት አባት ፊት ይቆማሉ። ለምን እንደሚቆሙት ሲላኩ መጀመሪያ የተላኩበት ምክንያት አለ። ምን ልጃችንን ለልጅ የሚባል ጥያቄ አለ። ለሱ ነው መጥተው የሚቆሙት። የስ ምን ሊያደርጉ ይቆማሉ? ልጃችንን ለልጃችን ጠይቁልን ተብለው ከዚህ ተነግሯቸው፣ ስለዚህ ሊጠይቁ ወይም ሊለምኑ ነው የሚቆሙት። ሊለምኑ ሊጠይቁ ይሄዳሉ። እሺ ሊለምኑ ምን በለው ወይም ልጃችንን ለፈቀዱልን ፈቃድ ሊጠይቁ ለምን ችግር የለውም። ተመሳሳይ ቃላት ናቸው። ከነዚህ ከተናናሾች አንዱን እንዳትንቁ ተጠንቀቁ አለ። ኦኬ ሰዎች ተናናሾች አሉ። ሶ መላእክቶቻቸው የነሱ መላእክት የነሱ ጠባቂ በሰማይ ያለውን የነዚህ ሰዎች ጠባቂ ማለት ነው በሰማይ ያለውን የአባቴን ፊት ያያሉ አለ። ያያሉ ማለት ምን ማለት ነው ሐሳቡ? በእግዚአብሔር ፊት ይቆማሉ። ያያሉ ማለት ይለምናሉ። መላእክቶች በእግዚአብሔር ፊት የሚቆሙ ናቸው። በእግዚአብሔር ፊት የሚሰግዱ ናቸው። ለእግዚአብሔር የሚታዘዙ ናቸው መላእክቶች። እንደዛ ነው መጽሐፍ ቅዱስ የሚናገረው። እሱን አይደለም እያወራሁ ያለሁት አሁን ኮንቴክስቹዋሊ እዚህ ጋር የሚለው እሱን ነው። ከነዚህ ከታናናሾቹ አንዱን እንዳትንቁ ማለት ምድር ላይ ሆነው ለእግዚአብሔር የእግዚአብሔር የሆኑትን ነው መቼም ሌላውን አይደለም። የእግዚአብሔር የሆኑትን እንዳትንቁ ምን ይላል? ተጠንቀቁ። መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁ። የሰው ልጅ የጠፋውን ለማዳን መጥቷልና ምን ይመስላችኋል? ለአንድ ሰው መጥቶ በጎች ቢኖሩት ከእርሱም አንዱ ቢባዝን 99ኙን በተራራ ትቶ ሄዶም የባዘነውን አይፈልግምና ይላል። ስለዚህ የሰው ልጅ የጠፋውን ለማዳን መጥቷልና። ከዛ በኋላ የሚለው ምንድን ነው? የሰው ልጅ የጠፋውን ለማዳን መጥቷልና። ጥሩሽ ያያሉ ማለት ወይም በእግዚአብሔር ፊት ይቆማሉ ማለት ምን ማለት ነው? እኔ ይሄው እየተናገርኩ ነው። ምንድን ነው እየተናገር ያለው? ትርጓሜያችንም ከፍቼ ማሳየት እችላለሁኝ። ቀደም አባቶች ያያሉ የሚለው ሀሳብ አንድ ሞቲቬሽን ያያሉ የሚለው ሀሳብ ይለምናሉ ነው። ሊለምኑ ወይም ሊጠይቁ ነው እዛ ላይ የሚቆሙ ብዬ ተናገርኩኝ። እሺ አይቶ እኔ እዚህ ጋር ማለት እኮ እንደዚህ እንዳልደሞ ከዛ በኋላ ወደ 13ም ወደ 14ም ስመጣ ችግር የለም ወርታች ትሄዳለህ። አሁን ግን ምን ሊያደርግ? አይ እዚህ ጋር አለ ወደ ታች ሲሄድ አገኘው መልሱን። አይገርምም? ምን ይላል? 13 ላይ ብትሄድ ምን ይል መሰለ? ቢያገኘውም ይላል ያ ከ99ኛው አንዱን ማለት ነው። ቢያገኘውም እውነት እላችኋለሁ ካልባዘኑቱ ከ99ኙ ይልቅ እርሱ ደስ ይለዋል። እንደዚሁ ከነዚህ ከታናናሾቹ አንዱ እንዲጠፋ በሰማያት ያለው አባታችሁ ፈቃድ አይደለም። የማን ፈቃድ አይደለም? የአምላክ ፈቃድ አይደለም። ስለዚህ የአምላክ ፈቃድ ስላልሆነ መላእክቶቹን ይልካል። መላእክቶቹን ይልክና እነዚህ ሰዎች ላይ ጥቃት ሊያደርሱ የሚፈልጉትን ምን ሊያደርጉ የሚፈልጉትን ምን ይጠብቃቸዋል ነው። እንደዚሁ ከታናናሾቹ አንዱ እንዲጠፉ በሰማያት ያለው አባታችሁ ፈቃድ አይደለም። የእግዚአብሔር ፈቃድ ሳይኖር መላእክቶች በራሳቸው ምንም ሊያደርጉ አይችሉም እያልኩ ነው። እኔ እሱን ፈቃድ እግዚአብሔርን አይደለም ጥያቄ እየጠየኩ ያያሉ ማለት ወይም በእግዚአብሔር ፊት ይቆማሉ ማለት እኔ ይለምናሉ ይጠይቃሉ ማለት ነው ብዬ ተናገርኩኝ። አንተ ምን ማለት ነው? ለእኔ ምን ማለት ነው? ለእኔ ምን መሰለ እግዚአብሔር ሲላቸው ያደርጋሉ። እነዚህ አሁን ለእግዚአብሔር ቆይ ለአንተ ራሱ ልጠይቀ እነዚህ ሰዎች ከታናናሾቹ አንዱ ያሉት እዚህ መላእክቶቹን ጠይቀው ነው? እስቲ ንገረኝ።
መላእክቶቹን ጠይቀው ነው? ወደ መላእክቱ ጸሎት አድርገው ነው? እስቲ አስረዳኝ አባ። አይደለም ጥያቄ ምን ማለት ያሉ ማለት ምን ማለት ነው ጥያቄ። ስለዚህ አደኝ ደደይ አሁን በእናንተ እምነት አደኝ ደደይ የምናወራው ወደ መላእክት ተጸልዮ መላእክቶች ያደርጋሉ። የኔን እምነትማ ነገር ያለው ይሁን ይሄ አይደለም ያ ያሉ ማለት ምን ማለት ነው? እኔማ ያ ያለው አልኩ። እግዚአብሔር አምላክ ምን አለ እዚህ ጋር ተናገረ እኮ እንዲሁ አለ 14 ላይ ሲመጣ እንዲሁ ከነዚህ ተናናሾቹ አንዱ እንዲጠፉ በሰማያት ያለው አባታችሁ ፈቃድ አይደለም ማለት እግዚአብሔር አምላክ አልፈቀደውም። ስለዚህ እግዚአብሔር አምላክ ካልፈቀደ እነዚህ መላእክቶች ይልካል፣ በእነዚህ መላእክቶች ያስጠብቃል፣ በእነዚህ መላእክቶች እነዚህ ሰዎች የሚፈልጉትን ነገር ይታዘዙላቸዋል። ይሄ ነው የኔ አረዳድ። ያያሉ ማለት ያ ፊትን ያያሉ ማለት ምን ማለት ነው? ፊትን ያያሉ ማለት በእግዚአብሔር ፊት ይቀርባሉ ማለት ነው። በእግዚአብሔር ፊት ይቆማሉ ማለት ነው። ምን ሊያደርጉ ነው የሚቀርቡት? በእግዚአብሔር ፊት ነገርኩ እኮ በእግዚአብሔር ፊት ይቆማሉ። ጥሩ በእግዚአብሔር ፊት ይቆማሉ። ምን ሊያደርጉ? ይሄው አሁንም ሊለምኑ ብያለሁ። አንተ ምን ሊያደርጉ ነው? አንተ ሊለምኑ ነው የምትለው። አዎ ስለ ሰዎቹ ብለው ሊለምኑ ነው አንተ የምትለው። በእግዚአብሔር ፊት የሚቆሙ ለምሳሌ እኔ አሁን ማጣቀሻ ክፍሎችን መጥቀስ እችላለሁኝ። እንደዚህ ነው ብዬ ማለት ነው። ለምሳሌ በእግዚአብሔር ፊት ሲቆሙ መላእክት ምን ሊያደርጉ ነው? ሊለምኑ ነው። ለምሳሌ ኖ ትእዛዝ ሊቀበል ሊለምኑ አይደለም። አንዴ እንደዛ ተብሎ ሲነገር እንደዛ እንደሆነ ላሳይህ ነው። በእግዚአብሔር ፊት ጥሩሽ መላእክት የእግዚአብሔር ልጆች ተብሎ የተጠሩበት ክፍል አለ በመጽሐፈ ኢዮብ ላይ ያለ ማለት ነው። መጽሐፈ ኢዮብ ብሉይ ኪዳን እኮ ተግባባን በሱ እኮ። ቆይ አንዴ እኔ ሐሳቡን ነው እንዴ ብሉይ ኪዳን አትቀበልም እንዴ? ዮኒ ምን ነው ትንቢተ ዘካርያስንም ነገርኩ። ኧረ ፕሊስ አንዴ እሺ ቀጥል አባዬ። እኔ ነግሬ የለ እንዴ ትንቢተ ዘካርያስ የምታነቡ ይነግራል። ችግር የለውም። አይ ነው ይቆማሉ የሚለውን ወይም ያያሉ የሚለውን ነገር እንደተረዳው ነው ምን ማለት ነው። እሱንማ ኧረ መጠየቁን ራሱ በደንብ ማማለዱን ያሳየለ እንዴ ትንቢተ ዘካርያስ በአዲስ ኪዳን ቆሟል የሚለውን ነገር ሻሳይ። በቃ ወደ ቀደም ተባረክልኝ። በአዲስ ኪዳን ማን መሰለ አማላጅነቱ አስታራቂነቱ የተሰጠው ክርስቶስ ኢየሱስ ነው። አልጠየቅኩ እንዴ አልጠየቅኩ። መላእክት በአዲስ ኪዳን መልጃቸው ቆሟል ብሎ ያስተማረ። እኔ ደግሞ ይኸውልህ ምን ሆነ መሰለ ያን ነገር በብሉይ ኪዳን ዘመንማ በደንብ አድርጌ እነግርሃለሁ። መላእክት እኔ ብሉይ ኪዳን አላልኩም በአዲስ ኪዳን ቆሟል የሚል ማን ነው ያለው? ተባረክ። በአዲስ ኪዳን ላይ ምስራች ተነገረን። የማናውቀው ነገር ምን ወንጌል ወንጌል ሶሪ አሁን በጣም ታይም ኪል እያደረግን ስለሆነ ምዕራፍና ቁጥር ንገረኝ። ምዕራፍና ቁጥሩን የምነግርህማ አሁን ምልጃው የክርስቶስ ሆነ። ኧረ ፕሊስ የመላእክት ምልጃ ቁሟል የሚል ኤቪደንስ ማስረጃ፣ አንዲት ማስረጃ ብቻ የምፈልገው። ኖ እኔ ነገርኩህ እኮ አማላጅነት ዮኒ ሰማሁ እኮ አንተን እኮ በደንብ ሰማሁ። ምን አልከኝ መሰለህ? ከነ ጥያቄ ልንገርህ። አቋርጧል የሚለውን ንገረኝ ነው ያልከው። መላእክትም ሆነ ማስረጃ ስጠኝ ያልከኝ አይደለ? ተባረክ። በአዲስ ኪዳን የመጣው ወንጌል ነው፣ ክርስቶስ ነው አማላጅ አልኩ። በሰውና በእግዚአብሔር መካከል የተሰጠ ክርስቶስ ነው። ፕሊዝ አንዴ ይኸውልህ አሁን ይኸውልህ ምን አይነት ነገር እየተናገረ ነው ያለው? በጣም የሚያሳዝን ነው። ስለ ክርስቶስ አይደለም እያወራን ያለ ነው። ስለ ክርስቶስ ከፈለክ ክርስቶስን እናወራለን። አሁን ግን መላእክት በብሉይ ኪዳን ያማልዱ ነበር፣ በአዲስ ኪዳን አቁሟል ብሎ ያስተማረህ ማን ነው ይነገረ? ምዕራፍና ቁጥር እዚህ ምዕራፍና ቁጥር ብለህ ንገረኝ። ለሱማ ጥሩ አልኩህ እኮ። አንተ ደግሞ አልተቋረጠም ካልከኝ እኔ ያልኩበት አዲስ ኪዳን በክርስቶስ ስለሆነ እኔን ተወኝና አንተን ተውኩ። የኔን እኮ ነው የምመልስልህ። መቀበል አለመቀበል ያንተን ፋንታ ነው። በአዲስ ኪዳን ላይ አማላጅ ሆኖ ፈራጅ ሆኖ አምላክ ሆኖ የመጣው ኢየሱስ ክርስቶስ ነው። ሁሉንም ስራ እሱ ነው። ችግር የለብኝም ስለ ክርስቶስ። እኔ ዮኒ ነው ዮኒ እኔ አሁን የፈለኩት ሌላ ቀን ቆይ አንዴ አይ ነው አትገው። እሺ አይ ችግር የለም። ሁለት ደቂቃ ተሰጣችሁ ያሳያችኋለሁ። ካልሆነ ኔክስት ታይም ኦኬ እሺ ሌላ ጊዜ አይ ማሳየት ትችላለህ። ኦኬ ላሳያችሁ። ቆይ አንዴ ኮንቨርሴሽናችን በትልቁ አድርገኝ ዮኒ እንትን ካልኩ ችግር የለም። የእሱን ፈቃድ ያስፈልጋል። እናንተ ጊዜያችሁን ወስዳችሁ እንድታወሩ እኔ አንድ ነገር አሳይቻችሁ ሞቲቬሽን ላክለት ወይ ለደምረው ላክለት። የሆነ ጥያቄ መልስ ፈልጋለሁ። አንዴ ዮኒ ምዕራፍና ቁጥር ነው የምፈልገው። ምዕራፍና ቁጥር ጥቀስልኝ። የትኛው ምዕራፍ፣ የትኛው መጽሐፍ፣ የትኛው ምዕራፍ፣ የትኛው ቁጥር መላእክት በብሉይ ኪዳን ያማልዱ ነበር? እሱን አሁን እኔ አሁን በገባኝ እነግርሃለሁ። አንደኛ ጢሞቴዎስ ያንተን መረዳትን ያልፈልግም። አዎ የኔ መረዳት ሰው መጽሐፍ ቅዱስ በሚለው ነው። መጽሐፍ ቅዱስ በሚለው ነው እኔ ነኝ ኤክስፕሌን ማድረገው። ምዕራፍ 2
ቁጥር 5 ላይ የምን ከቁጥር 5 ከአንድ ጀምሮ ማንበብ እንችላለን። ደስ ነው። ቴንኪው ከአንድ ጀምሮ እንዲህ ይላል። እኔ ላንብባት። እኔ አይደል ያልኩት? ይሄው ከፍቼዋለሁ። ይሄው እያነበበ ነው። እንሂድ ከፍቼው ስለሆነ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ጀምሮ እንዲህ ይላል። እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም፣ ምስጋናም ስለ ሰዎች ሁሉ በህይወት ስላሉ ብቻ የለም፣ ስለሞቱትም ሊሆን ይችላል። ሰው ስለሆኑ የሞቱት ማለት ነው። ወይ በስጋ ስለሞቱትማ የሆነ መክቡ ላይ እነግርሃለሁ እንደሌለ ሰው አይደለም። አብርሃም ሰው አይደለም። አይ ከሞቱ በኋላ ሞተዋል ነው አባቴ ማለት ጠፋ ማለት ነው። እኔ ስለና አብርሃም እናወራለን። አይ ችግር የለውም። እኔ ነኝ አይደል ሐሳቡን ያመጣሁት። እኔ ለምን አላነበውም? ይሄው እያነበብኩት እኮ ነው። ቆይ እኔ አይደል ያልኩት? ቆይ ያንተን ምዕራፍ እኔ ነኝ የማነበው ወይስ አንተ? እኔ ላንብበው። ታንክ ዩ። እንግዲህ እግዚአብሔር በመምሰልና በጭንቀት ሁሉንም በጭምትነት ይቅርታ ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም፣ ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ምልጃም እየሰማችሁ ነው። እዚህ ጋር አለ ልመናና ጸሎት፣ ምልጃም፣ ምስጋናም ቆይ አንዴ ስለ ሰዎች ሁሉ ስለ ነገስታትም ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊዱና ቆይ አንዴ አንድ ላይ እናነበዋለን። ይሄው እዚህ ጋር ቁጥር 1 ተስማምተን እንሂድ። ችግር የለውም። ሰዎች ሁሉ አንዴ ላነበው። ችግር አለ ባነበው? ችግር የለውም። አንድ ቁጥርን ሰዎች ሁሉ ሊድኑና ሙሉ ሐሳቡን ካልተረዳ ነው እኮ ትርጉም የለውም። አንድ ቁጥርን ፈተናት እንሂድ። እኔ እያነበብኩኝ ቆይ እኔ በሰጠው ጥቅስ ጌታው ዮኒ ፕሊዝ ቁጥር 1ን ተስማምተን ላነበው። አይዞ ኢትስ ኦኬ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር እኔ አይደል እንደ ጥቅሱ ነው የሰጠው። ለምንድን ነው ማላነበው? ትረባውን አትችለውም እና እኔ ጋር አይ ትረባ ጨዋታውን እኔም እችላለሁ። ትረባው ምን አራስ ፈለገ ማራስ ቤት አያስፈልግም። እኔ አይደለም ትረባው ሁሉ በስራኛ ወዲያ ፉጨት አቅማሞት ሞት ነው አባት ይቀር እስቲ እሱ ሳይሆን ላነበው። ምንድነው ችግሩ? እኔ በስርዓት ነው ማወራ። ትረባም እኔስ መቼ እኔ አይደል እንደ ማነበው? እኔ ነኝ ተስፋ ነው የሰጠው። ደምረው እሺ ንገረኝ በፈጣሪ ወይ ምንድነው? አንዴ እኔ ምን አልኩ መሰለህ? እኔ ለደምረው ልንገርህ። አንዴ ሚውት አድርጉና ለደምረው ምን አልኩኝ መሰለህ? የኛው ምልጃ እኔ ያስበል የኛው ምልጃ ያቀረብኩልህ ስለ ሰዎች ምልጃ እንዳለ ስነግርህ እኔ ያልኩት ስለ መላእክት ነው አልክ። በመላእክት ምልጃ አመንክ? ምልጃ እንዳለ በአዲስ ኪዳን ላይ በመላእክት ምልጃ እንዳለ አመንክ? አይ አዲስ ኪዳን ላይ የለም አልኩ እኮ። ይኸው ስለ እነሱ በአባታቸው ፊት የሚታይ አለ ብሎ አሳየክ። እሱን ትቀበላለህ? የቱ ጋር ምኑ ጋር ይማልዳሉ የሚሌት ቦታ አሳየው። የሚታይላቸው ስለ ቅድም አነበበላን አሳየው። መታየትና ማማለድ ምን መጀመሪያ መላእክት ላይ ጨርሶ የኛው ስለ ሰው ነው። ስለ መላእክት እንደታየላቸው በአባታቸው ፊት እንደታየላቸው አሳየው። እኔ ጥቅሱን አልኩኝ። እኔ ላንብብ አልኩኝ። እሺ ተባባልን። እኔ ላንብብ ቆይ ዮኒ፣ ይሄኛው ስለ መላእክት አይደለም። ይሄ ስለ መላእክት አይደለም ያወራው፣ ስለ መላእክት ስለሆነ በመላእክት ዙሪያ ላይ አዲስ ኪዳን ላይ ምልጃን እንደሚያቀርቡ አመንክ አላመንክም? ይሄ ነው። አዲስ ኪዳን ላይ እኔ የለም አልኩ። ይሄው አሳየው። አለ አሳየኝ አልኩ። ደምረው አዲስ ኪዳን ላይ የለም ባይዘው ማለት ነው። ደሜ አዲስ ኪዳን ላይ የለም የሚል አይነት ማስረጃ ሊያመጣ ፈልጎ ነው ባይዘው ወደዚህ የመጣው። ዘን ወደዚህ ሲመጣ ግን ጳውሎስ ምንድን ያለው? ከሁሉ በፊት አስቀድሞ የሚመክረው ስለ ሰዎች ሁሉ ስለ ነገስታትም ስለ መኳንንትም። ለምሳሌ ነገስታት ማን ልበል? ለምሳሌ ከነገስታት መካከል በፊት የነበሩ ነገስታትን እንጥራ። ለምሳሌ ሰማንን እንጥራና ንጉሴ ኬሌ ሙቷል። ስለ ነገስታት ሁሉ ወይም ስለ መኳንንት ሁሉ ጸልዩ ብሏል። እንደዚህ ይላል። የመላእክት ምልጃ እንዳለ ልንገርህ። ከዛ በኋላ ቀጣይ ከወዳጅ ጋር ትቀጥላለህ። ኦኬ እሺ። ማቴዎስ 28 እሱን ሳይሆን ማቴዎስ 28 ደምረው እሺ። አንድ እንደዚህ እናድርግ። አሁን ዮኒ ያመጣው ማስረጃ መላእክት በአዲስ ኪዳን መላእክት በአዲስ ኪዳን ተቋርጧል። የመላእክት ምልጃ ላምብልህ ተቋርጧል ያለበት ማስረጃ ነው የመጣውና እሱን
ይሄንን አንብቦለት ከዛ በኋላ ተቋርጧል አለ እሱ እንዳለ ግን አመነ። አዲስ ኪዳን የመላእክት ምልጃ ተቋርጧል ብሎ ነው ማስረጃ ይዞ የመጣው። ስለዚህ ማስረጃ ነው እየተነበበ ያለው። ይሄ ማስረጃ አይደለም እኮ አንደኛ ጢሞቴዎስ ምዕራፍ 2 ላይ ደሜ ይሰማል ወጣው ማስረጃ ስለሆነ ይነበብና እስቲ እንዴት በአዲስ ኪዳን መኖሩን አሳያችሁ። ገባኝ። መኖሩን አሳያችሁ እናንተ ተቋርጧል የሚል ከሆነ እንዴት እንደመኖሩን እናየዋለን። ራሱ ያብራራልን። ማኛው ራሱ ያብራራል። ማኛው መኖሩን ታብራራለ። ማኛው ደግሞ ከቁጥር ዲያቆን ተባረክ። እሺ እኔ ላብራራው። እሺ እኔ ያልኩት ምንድነው አዲስ ኪዳን ላይ ኢየሱስ ክርስቶስ ሁሉንም ጠቅልሎታል። የሌሎቹ አማላጅነት ቀርቷል ነው እኔ ያልኩት። ተቋርጧል ወይም ቀርቷል። ምንድነው አምጣ ላላችሁኝ ይሄን ነገር ይዤ ልምጣ። ምን ይላል? አንደኛ ጢሞቴዎስ ምዕራፍ 3 ላይ 4-5 እስከ 6 አነበዋለሁ። ምን ይላል? ሰዎች ሁሉ ይላል ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ ይላል። ይሄ ማለት ምንድን? አንድ ለሁሉም ቤዛ ሰጠ፣ አማለደ፣ ወይም በመካከል በሰውና በእግዚአብሔር መካከል እሱ ሆኖ ተገኘ። ይሄ ነው። ከክርስቶስ መምጣቱ በፊት በሰዎች ምልጃ ነበረ፣ በመላእኮች ምልጃ ነበረ፣ በሌሎችም በብሉይ ኪዳን ሁሉ ነበረ። አሁን አንድ እግዚአብሔር አለ፣ አንድ ክርስቶስ አለ። የምልጃውን ስራ በሙሉ ክርስቶስ ሰራው እያልኩ ነው ያለሁት። ስለዚህ እዚህ ጋር ክርስቶስ ካለ በኋላ ሌላ የመጣ ምንም ነገር የመላእክት ምልጃ፣ የሰዎች ከሞቱ በኋላ ምልጃ፣ የሌላ ምናምን ምልጃ የለም እያልኩ ነው። እናንተ አለ ካላችሁ እናንተ አሳዩ። ተባረኩ። ተሩሽ የሌላ ምልጃ የለም ባይዘይ ማለት ነው። የለም ይልታል። የመላእክት ምልጃ የለም የሚል ሊያሳይ መጥቶ ጭራሽ ምንድነው ያለው? ሰዎች ሁሉን ስለ ሰዎች ሁሉ ስለ ነገስታትም ስለ መኳንንትም ስለ ሰዎች ሁሉ ምልጃ ይሁን ብሎ ጳውሎስ አስቀድሞ ያውም የመከረበትን አመጣ። በጣም የሚያስቅ ነው። ይሄ በጣም ያስቃል። ይደግፈኛል ብሎ የጠቀሰው ጥቅስ እንደገና እሱን የሚመታ ነው። ቀጥሎ ደግሞ ቁጥር 3 ላይ ደግሞ እንዲላል ሰዎች ሁሉ ሊድኑና እውነቱን ወደ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። ምንድን ምልጃ? የምን ምልጃ? የቅዱሳን ምልጃ። ስለ ሰዎች ሁሉ ስለ መኳንንትም ስለ ነገስታትም የሚደረገው ምልጃ እግዚአብሔርን ደስ የሚያሰኘው ነው። ቀርቷል አይደለም የሚለው እግዚአብሔርን ደስ ያሰኘዋል ነው የሚለው። ስለዚህ አንድም ክፍል ፕሮቴስታንቲዝም የሆነ አገኒስት ይሆናሉ ወይም የሆነ ትምህርት ፕሮቴስት ያደርጋሉ ማስረጃ ሲባል የለም። መላእክት ምድር ማማለዳቸውን አቁመዋል የሚል ማስረጃ ሊያመጣ እንዴ? ኧረ ጭራሽ አስቀድመው መክረው ለምኑ፣ ምድር አማልዱ፣ ለምኑ፣ ጸልዩ ብዬ ነው ብሎ ጳውሎስ ተናገረ። አንደኛ። ሁለተኛስ እንዲሁም እግዚአብሔርን ደስ የሚያሰኘው ደግሞ ይሄ ነው ብሎ ተናገረ። ማን? ጳውሎስ ራሱ ቁጥር 3 ላይ ማለት ነው። ስለዚህ በፕሮቴስታንቲዝም ባጭሩ እንደዚህ ነው። ፕሮቴስታንቲዝም እንዴት ነው? አግኒስት ይሆናል፣ ይከራከራል። የለም ማስረጃ ሲባል የለም ስህተት ነው ይላል። ማስረጃ ሲባል እሱም ስህተት ነው። ይሄ በጣም የሚያስቅ ነው፣ እናገኘዋለን። ለማንኛውም ግን ያሳይቻችኋለሁኝ። መላእክት በእግዚአብሔር ፊት ይቆማሉ። የሚቆሙት ምን ሊያደርጉ ነው? ሊጠይቁ ወይም ሊለምኑ። ማጣቀሻ ማስረጃ አለ? አዎ አለኝ። ለምሳሌ የሚቆሙት ምን ሊያደርጉ ነው? ሊለምኑ እንደሆነ መጽሐፍ ሲናገር መጽሐፈ ኢዮብ ምዕራፍ 2 ቁጥር 1 ጀምሮ ከዕለታት አንድ ቀን እንዲሆነ የአምላክ ልጆች ኢኔሴንስ መላእክት ማለት ነው በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በእግዚአብሔር ፊት ለመቆም ከመካከላቸው መጣ። ምን ሊያደርጉ ነው የቆሙት? ምን ሊሆኑ ነው የቆሙት? ሊለምኑ። እግዚአብሔር ሰይጣንን ከወዴት መጣህ አለው። ሰይጣንም ምድር ሁሉ ዞርኩኝ እንደዚህ ብሎ ነገረው ዘንድ ሰይጣን ለመነው እግዚአብሔርን። መላእክት ደግሞ አግኒስት ሆነው እግዚአብሔርን ደግሞ ለመኑት ወይም ጠየቁ ማለት ነው። እሱ እንዲፈትን መላእክቱ ደግሞ እንዳይፈተን ብለው ለመኑ። አያችሁ፣ ሲቆሙ ሊያደርጉ ነው? ሊጠይቁ ነው ወይም ሊለምኑ? ማጣቀሻ ማስረጃ ጠቅሳለሁ። ምንም አይነት ማስረጃ የለም በፕሮቴስታንቲዝም ውስጥ። አግኒስት የምትሆኑት ትምህርት ለትምህርታችሁ ማስረጃ ሲባል የለም። እኔ እያንዳንዱ መጥቀስ እችላለሁ። ኢቨን አሁን ላይ ያሉ ሉተራኖች በሰማይ ያሉ ቅዱሳን ያማልዳሉ፣ መላእክትም ያማልዳሉ ብሎ ይናገራል። ሉተር ራሱ ያማልዳሉ ብሎ ያምናል። እንግዲህ የሉተር ተከታይ ነው ወይም ደግሞ ፕሮቴስታንት ነው ዮኒ ዘን። እሱ ግን አያምንም። ምክንያቱም ክፍልፍል ያለ ስለሆነ በትንትን ያለ ስለሆነ ፕሮቴስታንቲዝም እሱ የራሱን ፈቃድ ወደዛ ያማልዳሉ ይላል ሉተር ወይም ሉተራኖች። ፔንቴኮስቴሉ ደግሞ ምን ይላል? ማስረጃው አይልም። እኔ ኦርቶዶክስ እያልኩ እኮ አንድም ነገር አላልኩም። ኦርቶዶክስ እያልኩ ማለት እችላለሁ። አድልን ሰይደ እኔ እናንተ ነን የምናወራው። እኔ እናንተ ነው
ሉተራን ገለመሌ ካልክ እኔም እኮ ማውራት እችላለሁ ብሮ አረን ሰይደ እኔ ራሴን ችዬ ራሴን ብዬ ነው። ማስረጃ አምጣ፣ ማስረጃ ከአዲስ ኪዳን ላይ አምጣ ስለ ብሉይ ኪዳን ትሄዳለህ። ብሉይ ኪዳንንማ እኔም ነገርኩህ እኮ ስለ ብሉይ ኪዳን እኔ ትንቢተ ዘካርያስ በደንብ አድርጎ ቁልጭ አድርጎ መላእክት ያማልዳሉ አልኩ። ሀሳብ እንዲስተር ባረከውና ፕሮቴስታንቶች ሉተራኖች ገለመሌ ትላለህ። ከኔ ጋር ነው የምታወራው ወይ ዱ አንዴ ይሽረጋ በልና አንዴ አይ እሱንማ ሶሪ ማለት አለብን። ኦርቶዶክሶች እያልኩ አንድም አላልኩኝም እኔ። ኧረ ፕሊስ አንዴ እያወራሁ ነው አትበላ አልክ። ለዚህ ትክክል አይደለም። እሺ ስሜታዊ አትሁን፣ ረጋ በልና። ስሜታዊ ሳይሆን አልኩ ወይኔ ኦርቶዶክሶች እያልኩ አልኩ እኔ። ቆይ መልስልኝ አንዴ። ኦርቶዶክሶች እያልኩ አልኩ እኔ። እዚህ ሉተራን ትላለ፣ መናፍቃን ትላለ፣ ጴንጤዎች ትላለ፣ የተለያየ ናቸው ገለመሌ ትላለ። ፕሊስ ዮኒ ስሜታዊ አትሁንና ቀስ ብለን ረጋ ብለን እናውራ። ብለሃል ወይስ አላልክም? እሺ ረጋ በልና እናውራ። ግድ የለህም አንዴ አሁን ስማኛ። ተረጋግቼ እኮ ነው የምጠይቅህ። ጥሩ እሺ። የሚለው ምንድነው መሰለህ? ይጓ የሚናገረው ምንድነው መሰለህ? እኔና አንተ ከተወያየን በመጽሐፉ ላይ እንወያይ እንጂ እንደዛና እንደዛ አትበል ነው እያለ ያለ። ያው ይሄ ትክክል አጠፋው እንዴ? እንደዛ ነው እያለ ያለ። ችግር የለም በቃ እኔም እኮ ኮምፔር ማድረግ እችላለሁ። የግብፅን የግሪክንና የኢትዮጵያን ኦርቶዶክስ ብዬ ማውራት ቃሉ ላይ ብቻ ቴንክ ዩ የሚለያይ ከሆነ የኢትዮጵያና እንግዲህ የኦሪየንታል ቸርች የሚለያይ የምልጃ ትምህርት ካላት ወይም ደግሞ በመላእክት ዙሪያ መላእክት ምልጃ አይቀበሉም ብለህ ከተናገርክ ወል ማስረጃ እየጠቀስክ እዚህ መጽሐፍ ላይ እያልክ እየጠቀስክ ማየት ትችላለህ። እኔ ለምሳሌ ማስረጃ ጠቀስኩ። አንተ በፕሮቴስታንቲዝም ውስጥ ታቅፈህ ስላለህ የፕሮቴስታንቲዝም ሪፎርመር የሆነው ደግሞ ሉተር አንተ ብሉይ ኪዳን ነው ብለህ የተናገርከውን ያንኑ ዘካርያስ ምዕራፍ 1 ቁጥር 12ን ጠቅሶ ምን አለ? አሁንም ያማልዳሉ አለ። አንተ ደግሞ አዎ ያሁኑ አያማልዱም ማለት ይሄ ደግሞ መለያየት ነው። መስራችህ ያማልዳሉ ብሎ አንተ ደግሞ አያማልዱም ማለት ይሄ በጣም መለያየት ነው። ይሄ ደግሞ በፕሮቴስታንቲዝም ኢትዮጵያ ኦርቶዶክስ የምትለው ክርስቶስ ሳምራ የግሪኮ የግብፁ የላት። ችግር የለም አንተ በምትለው እኔ ማውራሃለሁ። ገባ? በዛ ሌቭል ማውራት የለብንም። እዚህ ባለው በመጽሐፍ ቅዱስ ሆነ እናንተ በምናወራው እኔ ባልኩት ላይ ነው መልስ የምሰጠው። ችግር የለም። አሁን ይኸውልህ ርዕሳችን ስለ ምልጃ ከሆነ የእስክንድርያ ቤተክርስቲያን ምልጃን የመላእክትን ምልጃ አትቀበልም ብለህ ማስረጃ ጠቅሰህ ማውራት ትችላለህ። አሁን ስለ ምልጃ ስለሆነ ማለት ነው የፈለግከው ማውራት ትችላለህ፣ ኤቪደንስ ከጠቀስክኝ። አሁን ግን አንተ ይኸው አትቀበለውም። የፕሮቴስታንቲዝም ወይ መስራቹን ደግሞ ሉተርን የሚከተሉት ደግሞ ፕሮቴስታንቲዝም መስራቹ ወይ መስራቻችሁ ሉተር ማለት ነው። እነሱ ሲመጡ ጠይቃቸው አብራታ አስገብተህ የሉተር መስራች የገለመሌ መስራች የምትላቸው ሲመጡ እኔ የምከተለው ክርስቶስን እንጂ ሉተርን አይደለም፣ ተከትየውም አላውቅም። ኦኬ አድማጭ ተመልካቾቻችን ወደ ሌላ ለምን እንሄዳለን? ወደ እኔ ላውራና ምንድነው መሰላችሁ ወንድሞቼና እህቶቼ እዚህ ያላችሁ ዮኒ ማኛ እንግዲህ የሆነ እዚህ መጣ ስለተወያየ በጣም ቴንኪው። አሁን ልነዳ ስለሆነ ቴንሽን ሆናለሁ። ከዚህ በፊትም ትንሽ አክሲደንት ደረሰብኝ ላይቭ ላይ ገብቼ ስለነዳው ነው። ጠላት አባ ጠላት። ስለዚህ በሚቀጥሉ ቀናቶች እኔ ማተን ከደምረው ጋር በደንብ እንወያያለን በዚህ ጉዳይ በሚፈልገው። እኔ አሁን የገባሁት የነበረው ደምረው ነው። ወንድሞቼ ገብታችሁ ስላወራችሁ ግን አመሰግናለሁ። እናመሰግናለን። እሺ ክብረት ይስጥልኝ። በጣም ቴንኪው። እግዚአብሔር ይባርካችሁ።